አረ እግር ኳስ ግን ምን አይነት ስፖርት ነው ጋይስ? እንዴ የፊፋ ራንኪንግ ላይ አንደኛ ላይ እየመራች የምትገኘው ስፔን የመጀመሪያ ወርልድ ካፕ ጨዋታውን ያደረገችው የአፍሪካዋ ኬፕ ቨርዲ አቆመቻት 0-0 በግሩፕ ኤች የመጀመሪያ ዙር ጨዋታ ተለያይተዋል። በጣም ነበር ያስገረሙኝ። የሚገርም መከላከል ነበር ሲያደርጉ የነበረው። ግብ ጠባቂያቸው በተለይ በጣም ብዙ ኳሶችን ነበር ሴቭ ሲያደርግ የነበረው። ወደ 27 የሚጠጉ ሙከራዎችን ነበር በአጠቃላይ ስፔን በኬፕ ቨርዲ ላይ መሞከር ይችላል የነበረው ማለት ነው። ነገር ግን አንዱንም ወደ ጎልነት መቀየር ተስኗት ነበረ። ቅያሪዎችንም አድርጎ አሰልጣኝ ሉዊስ ዴላ ፎንቴ ጎል ለማግኘት ጥረት አድርገው ነበር፣ አልተሳካላቸውም ነበር። በጨዋታው ላይ ይዘውት ከገቡት ሀሳብ አንጻር ኬፕ ቨርዲዎች በጣም ስኬታማ የጨዋታ ክፍለ ጊዜ ነበር ያሳለፉት። ከፈታኟ ስፔን ጋርም እንግዲህ ለዓለም ዋንጫው ከሚጠበቁ ሀገራቶች መካከል አንድ የሆነችውን ስፔንም እንግዲህ በማቆም 0-0 ነጥብ ተጋርተው አንዳንድ ነጥብን ይዘው መውጣት ችሏል ማለት ነው። እንግዲህ በዚህ ምድብ ላይ በግሩፕ ኤች ከዚህ በኋላ ሳውዲ አረቢያንና ኡራጋይን ነው ስፔን የምትገጥመው። ስለዚህ ነገራቶች ምናልባት ከባድ ሊሆንባት ይችላሉ። ግን ስፔን ምንም ቢሆን አሁንም ቢሆን በጣም ጠንካራ ናሽናል ቲም ስላላት ነገራቶችን የመወጣት እድሏ ከየትኛውም ናሽናል ቲም በላይ ከዚህ ቡድን ላይ የተሻለ እድል አላት ብዬ አስባለሁ። ኤኒዌይ ግን ኬፕ ቨርዲዎች በጣም ነበረ ሲያስገርሙ ያመሹት። ስፔን ምንም እንኳን በጨዋታው ላይ የበላይ ብትሆኑ በሁሉም ነገር ግን በጨዋታው ላይ እንግዲህ በውጤት ብልጫ መውሰድ አልቻለችም ነበረ። እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩ። የፕላስ ምልክቱ መጫናት። አረ የዚህም በረኛ እድሜ አጣሩልኝ። ያማልን ይህንን ሁሉ ደቂቃ ቤንች ማድረግ ምን ያህል ዋጋ እንደሚያስከፍል አይቶታል። ቆመና እናጨብጭብለት ለዚህ በረኛ። ምን አይነት ኮምፓክት የሆነ መከላከል ነው! አስደናቂ መከላከል። ጭራሽ ለመሳሳት ራሱ እድል አይሰጡ። ጭራሽ ደግሞ ይሄ በረኛ ኖሮ ማለት ነው 40 ዓመቱ ነው ተባለ። እድሜው ግን ይጣራ። ማን ኦፍ ዘ ማች ተብሏል። ጨዋታው ኬፕ ቨርዲ አፍሪካዊቷ ሀገር ባዶ ለባዶ፣ ስፔን ባዶ፣ ኬፕ ቨርዲ ባዶ። ምንድነው የተመለከትነው? እንዴት ላሚንን 70 ደቂቃ ሙሉ ቤንች ታደርጋለህ? ገብቶ ምን እንዳደረገ ተመልክታችኋልና የሁሉ ደቂቃ ላሚንን ቤንች ማድረግ እንግዲህ ዋጋ አስከፍቶታል። ምንም ቻንስ ክሬሽን እንዲያደርጉ አልፈቀዱላቸውም። ነገር ግን ያማል ከገባ በኋላ 2-3 አጋጣሚዎችን አግኝተዋቸው ነበር፣ አልሆንም። ለማንኛውም ጨዋታው ባዶ ለባዶ ተጠናቋል። እስኪ ሀሳብና አስተያየታችሁን ኮሜንት ላይ ጻፉ። ኬፕ ቨርዲን እንዴት አያችኋል? ልክ 4 ሰዓት ደግሞ ሲል ይቀጥላል ማለት ነው። ግብፅ ከቤልጅየም፣ ሌላኛዋ የአፍሪካ ሀገር ግብፅ ከቤልጅየም የምትጫወት ይሆናል ማለት ነው። ለማንኛውም ለአዳዲስና ፈጣን መረጃዎች ፕላስ ምልክቱን መንካት እንዳትረሱ። ዓለም ዋንጫ ማስገረሙን ቀጥሏል። ሻምፒዮንስ ሊግ ነው የሆነብን። እየተገረምን እየተዝናናን ነው። ተዝናኑ። ዘንድሮ የዓለም ዋንጫ ግን ምን እንደምንመለከት እኔ ግራ እየገባኝ ነው። ምን አይነት ጨዋታ ነው? አንተ ኬፕ ቨርድን 1 ነጥብ ይዞ ወጣ እንበል። ምንድን ነው የሚባለው? አንተ ቁልፍ አድርገው፣ አንተ ተደሰቱ። ጨዋታው ሲያልቅ እኮ ሀራም ቦል ተጨውዝ ቁልፍ አድርገው ነጥባቸውን አስጠብቀው ወጡልን። አባቴ እኔ አሰልጣኝ ውድድብና ስራ የሰራው ለምንድን ነው ዊሊያምስና ያማል ማጫወት ያልተፈለገበት ምክንያት? ይሄ የ40 ዓመት በረኛ ታሪክ ሲሰራ እንዴ! እኔ ዘንድሮ ምን ማለት ትናንት ጃፓን እንደዚሁ፣ ዛሬ ኬፕ ቨርድ፣ አሁን በኋላ አይ ቲንክ አንድ ሰዓት በኋላ ራሱ ቤልጂየም ከግብፅ አላት። ግብፅ የማይሆን ነገር ደግሞ ልታስመልክተን እንዳይሆን እንዴ! እስኪ እንደኔ እዚህ ጨዋታ ላይ ለኬፕ ቨርዴ ሲቋጥር የነበረ ቪዲዮን በደንብ ኮፒ ሊንክ ሪፖስት አድርጉት። ላይክ ፎሎ ምናምን እንዳይረሳ። ሉዊስ ዴላ ፎንቴ የሚገባውን ያገኘው ጀስት አይ ነው። በጣም ገና ነው፣ የምድብ ጨዋታ ነው። ስፔን ዘና ብላ ልታልፍ ትችላለች ከምድቧ ምናምን። ግን እንደዚህ አይነት ጨዋታዎች ላይ ነጥብ ካልያዝክ እንዴት ከምድብህ እርግጠኛ ሆነ ዘና ብለህ ለማለፍ ጥረት የምታደርገው? ኬፕ ቨርዴ ነው ብሎ ንቆ ነው ያማልን ቤንች አርጎ ኒኮ ዊሊያምስን ቤንች አርጎ ምናምን ቅጥለን ያደርገኝ። ከልቤ ነው የምላችሁ። ደጋፊ አይደለሁም፣ ግን ለደጋፊዎቹ አዘንኩኝ። የስፔን ብሔራዊ ቡድን ደጋፊዎች ካላችሁ ይቅር በሉ። ግን የሚገባውን ያገኘ የእጁን ያገኘው። ኬፕ ቨርዴዎች ይለያሉ። እንደውም በካውንተር አታክ ዘና ብለው ማጥቃት የሚችሉ አይነት ብሔራዊ ቡድኖች ቢሆኑ በእርግጠኝነት አሸንፈው መውጣት የሚችሉት ጨዋታ ነው። አንዳንዴ የትኛውንም ቡድን ንቃችሁ እንዳትገቡ የሚያደርጋችሁ ልክ እንደዚህ አይነት ጨዋታ ስትመለከቱ ነው። ይገባችኋል። በቃ ስፔኖች የምድብ ጨዋታው ላይ ትንሽ እንኳን ኢፌክት የሚፈጠርበት ከሆነ ዴላ ፎንቴ በእርግጠኝነት ይህንን ጨዋታ እያነሳ ማማረሩ አይቀርም። አይኖ የዓለም ዋንጫ የመጀመሪያ ጨዋታዎች ራሳችሁንና ተጋጣሚ ቡድኖቹን እንድትመለከቱ ያደርጋችኋል። ግን ደግሞ የዚህን ያህል ንቀት የታየበት አይነት አሰላለፋችሁ ገብታችሁ ከተጫዋቾቻችሁ የተለየ ተአምር መጠበቅ አያስፈልግም። በቃ ልጁ የተወሰነ ጉዳት ምናምን አጋጥሞት ነበር እየተባለ ሲወራ ነበር ያማል። ግን ደግሞ መጫወት የሚችል ከሆነ ተቀይሮ መግባት የሚችል አይነት ከሆነ ለምን አሰልፈው አትሞክርም? የከፋ ነገር እኮ ይመጣል ብለህ ካሰብክ ቢያንስ ቀይረ ማስወጣት ይቻላል። ኤኒዌይስ ግን ይሄ የዓለም ዋንጫ ድራማቲክ በሆኑ ክስተቶች እንደሚቀጥል እኔ አልጠራጠርም። በቃ ትንሽ የተባሉ የተናቁ ቡድኖች ማለት ነው ትልልቅ ቲሞችን ካሁኑ እያስጣሉ ነው ያሉት። ስለዚህ ወደፊት ደግሞ የሚፈጠረውን ማንም አያውቅም፣ ኤክስፔክት አናረግም። ስለዚህ
ብቻ ግን የሚገርም ጨዋታ ተመልክታለን ብዬ አስባለሁኝ። እስኪ ስለ ጨዋታው ያላችሁን አመለካከት ኮመንት ላይ ያስቀምጡልኝ። ይመቻችሁ። በስመ አብ ኬፕ ቨርዲ ምን አይነት ቡድን ነው! ስፔንን ነጥብ አስጥለዋል። ስፔኖች ኬፕ ቨርዲን ማሸነፍ አልቻሉም። በጭራሽ ያልተጠበቀ ውጤት ማለት ነው። በስመ አብ። ለማንኛውም ይህን ጨዋታ የተመለከታችሁ ሰዎች ግን ላይክ አርጀንቲና ከሳውዲ አረቢያ ጋር የተሸነፈችውን ጨዋታ ታስታውሳላችሁ የመጀመሪያውን። ከዛ በኋላ ግን ዋንጫው ማሳካት ችላ ነበርና ሜቢ እኔ ከዛ ጋር እየተመሳሰለብኝ ነው። ኤኒዌይስ ስፔን ጨዋታው ማሸነፍ ባትችልም ግን ለስፔን ደጋፊዎች በጣም ዲስአፖይንት የሚያደርግ ምናምን አይደለም ጨዋታው ማለት ነው። የሚገራረሙ ፓተርኖችን ተመልክተናል። ኬፕ ቨርዲዎች በቃ የሆነ ምን ውጠው እንደመጡ አላቅም። በስመ አብ ስግጥ ነው ያሉት። በቃ ወታደር ሊሆኑ ነው የገቡት ማለት ነው። እና ስፔን ጎል ማስቆጠር አልቻለችም ማለት ነው። ግን ብዙም ዲስአፖይንት የሚያደርግ አይመስለኝም። ስፔን በቀጣይ የሚገርም ልክ ከአርጀንቲና ጋር ተመሳስሎብኛል ያልኳችሁ ለዛ ነው። አሪፍ ቲም የምንመለከት ይመስለኛል። በቃ ዛሬ ነው እኔ ኢንተርቴን ያደረኩት ዓለም ዋንጫን። ሰዓቱም አሪፍ ነበረ ምናምን ብቻ ለመጀመሪያ ጊዜ በዚህኛው ዓለም ዋንጫ ኢንተርቴን ያረኩት ጨዋታ ነው ማለት ነው። ከዚህ ቀጥሎ ቤልጅየም ከግብጽ ያበደ ጌም አለ። ጨዋታው አሪፍ ሰዓት ነው፣ 4 ሰዓት ቆንጆ ሰዓት ነው። እሱን ጨዋታ እንዳያመልጣችሁ። ያው እንግዲህ ሁሉንም ጨዋታ ላይ ማየት አልታደልም። የዓለም ዋንጫ አሜሪካ የምትባል ሀገር እንግዲህ ይዘውብን ሄደው ማለት ነው። ይመቻል። እግር ኳስ ያልተጠበቀ ውጤት በማምጣት ንጉስ ናት ነው የምልህ። ገባህ? ኬፕ ቨርዴ ስፔን ጋር 0-0 ወጣች ብትባል ማን ያምናል ነው የምልህ። ገባህ? አሁን ዓለም ዋንጫ እየሞቀ ነው። የ0-0 ጨዋታ ብዙ ጊዜ አያረካም፣ ግን ቶርናመንት ላይ ልጠብቀው የሚገባ ነው። ኬፕ ቨርዴ ታዲያ ሙሉ ለሙሉ ከፍታ ከስፔን ጋር ትከሻከሽ። ተረዳኝ። ኬፕ ቨርዴ የዛሬ 2 ዓመት አፍሪካ ዋንጫ ላይ ትዝ ይላችኋል አይደለ? ማንም ሳይጠብቃት ሩቅ ድረስ ሄደች። ማን የሚገርም ዲፌንስ ያላት የሚገርም ስፔንን ማቆም ቻለች ማለት ማን ነው? በጣም ሊያስጨበጭብ አዲሷ ቱኒዚያ ኬፕ ቨርዴን ማንንም ደግሞ አፍሪካዊ ስላላስቀየመች ይቋጠርልሻል ነው የምልሽ። ኬፕ ቨርዴያችን ያራዲጌ ልጅ ላንቺ ይቋጠራል ነው የምልሽ። ግማሽ አፍሪካ ግማሽ ዩሮፕ ምናምን የምታራምጁ ሙድ አልተመቸን። ምረጪ። ከኛ ጋር ኮንሽ 1 ቢሊዮን ሰው ይደግፍሻል። ከነሱ ጋር ኮንሽ ማንም አያውቅሽም። አባት ገባህ አይደል? ምን ሆነ ነው? ተረዳኝ። ብቻ ኬፕ ቨርዴ አስደስተሽኛል። ያው ጨዋታው ውግም ያለ ቢሆንም አሁን በደንብ የሚቋጠርበት ሌላ አፍሪካዊ ያለ ግብጽ ከቤልጅየም ጋር የአፍሪካ የፕሪሚየር ሊግ ሌጀንዶች መሐመድ ሳላ ቨርሰስ ኬቨን ደ ብራይነ ማለት ነው። እኛ ለኬቨን ደ ብራይነ ነው የምንደግፈው። ምንም አማራጭ የለም። መሐመድ ሳላ የሊቨርፑል ማሊያ ስትለብሺ እኮ ትመችኝ ነበረ፣ ግን የግብጽ ማሊያ ስትለብሺ ግን ጠላት ሄደሽ ምንም ማድረግ አልችልም ነው የምንገባው አይደል? እንደ አፍሪካ ሳይሆን እንደ ኢትዮጵያዊነት የሚበድለን ሀገር ላይ ነው የምትጮች። ስለዛ አልሰማሽም ነው የምልሽ። በግሩፕ ስቴጅ አንቺና ሳውዝ አፍሪካ በግሩፕ ስቴጅ ነው መደረግ ያለባችሁ። እንጠብቃለን። አሁን ሊጀምር ነው። ኬፕ ቨርዴ ትችያለሽ። ስፔንን አስጨነቅሽልን ማለት ነው። እንዳይገባብሽ በማድረግ ራሱ ማስጨነቅ እንደሚቻል እኔ እስካሁን ድረስ በአርሰናል ብቻ ነበር ያየሁት። እስቲ ጠላት አንቺን ያደንቅሻል ወይ ለዚህ ውጤትሽ? ገባሽ? ምክንያቱም መከላከልም ብቃትም ሴት ፒስ ብቻ ደግሞ ታሸንፊ ነበር ነው የምልሽ። ተረዳሽ? ምን አይነት ጌም ነው ስፔን ከኬፕ ቨርዲ ጋር የነበረው? ግን ያበደ ነው። ይሄ ጌም ያመለጣችሁ ሰዎች ማለት ነው፣ በፈጣሪ ስም ምን አይነት ጨዋታ እንደነበር አልገባችሁም። ኬፕ ቨርዲዎች አኩርታችሁኛል ማለት ነው። ለዓለም ዋንጫ የሚጠበቅ ተፎካካሪ የሚባልን ክለብ ነጥብ ይዞ መውጣት ሚት ይኸውላችሁ ያማን ስለነበረበት ጌሙ ላይ ማለት ነው። በጣም በቃ ለስፔን እንትን ለማለት እንፈልጋለሁ፣ ግን ይሄ የማንነት ጥያቄ ነው። እኔ አፍሪካዊ ነኝ፣ ግድ ኬፕ ቨርዲ መደገፍ አለ ነበረብኝና በጣም ነው ደስ ያለኝ። የሚገርም ኢነርጂ ነው ያሳዩት። ራያ ግን ቤንች መሆን አልነበረበትም። እውነት ለመናገር ራያ ቤንች መሆን አልነበረበትም። ለማንኛውም ይመሻችሁ። እንዲህ ይቻላል፣ እንደዚህ መሆን ይችላል ማለት ነው። ምን አይነት መከላከል ነው? እንደዚህ አይነት መከላከል እኔ አርሰናል ከፒኤስጂ አላየሁም። እንደዚህ አይነት ጥቅጥቅ፣ እንደዚህ አይነት የእውነት ትችላላችሁ። የአፍሪካውያን ኩራት እናንተ ማለት በቃ የአፍሪካ ኩራት ናችሁ። ከአቅም በታች ለሆነ ነገር እንደዚህ ነው። በቃ ሽንጥን ሁሉን ነገርን ሰተህ ሁሉን ነገርን አድርገህ ሜዳ ላይ ተከላክለህ ነጥብ ይዘህ ትወጣለህ። ማንም ገባ ማንም ጉዳያቸው እንደው እኮ የሚሄዱት ላይ ካውንተራቸው ጎል መሆን የሚችል ካውንተሮች እየሄዱ ነበሩ፣ መጠቀም አልቻሉም እንጂ ማለት ነው። እኔ ስፔን በዚህ ደረጃ በኬፕ ቨርዲ ትፈተናለች ብዬ ጭራሽ አልገመትኩም ነበረ። የእውነት በቃ ጽድት ያለ ፐርፎርማንስ ነው አሳይቶ የወጡት። በቃ የተሰጣቸውን ኃላፊነት በአግባቡ ነው የተወጡት ባጭሩ ማለት ነው። 0-0 ድንቅ የሆነ ፐርፎርማንስ። ኬፕ ቨርዲዎች የሚገባችሁ ውጤት የሚገባችሁን የተሰጣችሁን ይዛችሁ ወጣችኋል። ይመቻችሁ። ይህን ጨዋታ አርቴታ አላየውም በሉኝ። አርቴታ እንደው እንዳታየው አርቴታ እውነት ይሁን ቀጣይ ዓመት ላይ የመከላከል እንትንን እንቀንሳለሁ የምትለውን ሀሳብ ነው የሚያስተውቅ። ወይኔ በማርያም አላየውም በሉኝ እንዴ ድብና አድርገው ተከላክለው አቻ እንዲገባቸው አድርገው ነው የወጡትና ማለት ነው። ወይኔ ስፔን
እኔ እኮ ይኸውላችሁ መጀመሪያ ተናድጄ ነበር ራያ ለምን አልገባም ምናምን ብዬ ማለት ነው። ግን ምንም አይሰራም ነበር። የስፔን በረኛ ራሱ ምን እያደረገ እንደነበረ ግን ምንም ነው ያልገባኝ። ግን ወይኔ መከላከል፣ ወይኔ በረኛ፣ ወይ ዓለም ዋንጫ ላይ ያየናቸው ያሉት በረኞች ማለት ነው። በስማም ትናንት ሱዙኪ፣ ዛሬ ደግሞ ብቻ አርቴታ እንኳን አላየው እና ደግሞ ማለት ነው ይሄ ኳስ እንኳን ማታ ያልሆነ ሚን ለሊት እንኳን ያልሆነ ከዚህ በኋላ ምናምን እንኳን ያልሆነ እንቀጥላለን እናያለን። አንዴ ለሊታችን እንቅልፋችን ተዛብቷል እናያለን። የዓለም ዋንጫ እኮ ለዚህ እኮ ነው ደስ የሚለው። የማይጠበቁ ውጤት፣ የማይጠበቁ ተጫዋቾች ናቸው የሚገኑት። ይሄ በረኛ ምንድን ነው ያደረገው ዛሬ? ምን አይነት ሴቮች ነው? ስፔን አንድ ጎል ሳታስቆጥር ወጣች። አስቡት። ይሄ እዚህ ጨዋታ ላይ ልክ እንደ ጀርመን 7-6 ይገባበታል ተብሎ ግምት እየተሰጠ ነበረ። ኬፕ ቨርዲ 1 ነጥብ ከስፔን ወሰደች። በስማም የአሰልጣኙ ችግርም አለበት። ጋቪን አስጀመረ። እኔ ኒኮላምስ ምን እንደሆነ አላውቅም። የፈርናንዶ ቶሬዝም አለሽ። ያማል የጉዳት ችግር ነው። 86ኛውን እንዴት ትቀይረዋለህ? እስከዛ ድረስ በጠበቅ ራሱ የሚገርም ነው። ይሄ በረኛ ግን ያስጨበጭበዋል። ይሄ የዓለም ዋንጫ ግን ምን ሊያስመለክተን ነው? ታላቋ ስፔን ከትንሿ ኬፕ ቨርዲ የአፍሪካ ተወካያችን ጋር 0-0 ተለያየች። ምንም ጎል ስፔን ሳታስቆጥር ከኬፕ ቨርዲ ጋር 0-0 ተለያየች። ይሄ የዓለም ዋንጫማ የሆነ ነገር ሊፈጠር ነው። ጭራሽ በቃ ስፔኖች መጀመሪያ በቃ እኔ ጋቪን ክንፍ ላይ ስመለከት ከእንደገና ፌራን ቶሬዝ ምናምን ከፊት ጭራሽ ነበር ልክ ያልነበረው። ያማልና ኒኮ ዊሊያምስ ከጉዳታቸው ተመልሰዋል። ግን የፊትነስ ጉዳይ ብሎ መሰለኝ ያላስገባቸው። የቲም ምርጫው እንደ አጠቃላይ ልክ አልነበረም የስፔን። ኬፕ ቨርዲ ግን ይመቻችሁ። ከምንም በላይ ግብ ጠባቂያቸው ቮዚና ነው። 40 ዓመቱ ነው። የመጀመሪያ የወርልድ ካፕ ዴቢት እያደረገ ነው። ግን አይሰማህም ነው የምልህ። 7 ሴቭ ነው ያደረገው ምናምን። ኬፕ ቨርዲ ትችያለሽ ነው የምልሽ። ኬፕ ቨርዴ ማለት ነው ይህን የዓለም ዋንጫ ማሳካት ይችላል። ምክንያቱም እንደዚህ የሚከላከል ቲም ዋንጫ በልቶ ስላሳየን 38 ጨዋታዎችን ተጫውቶ ዋንጫ በልቶ ስላሳየን ይሄ ጨዋታ ከዛም ስለሚያንስ ማለት ነው። ስለሚቻል ከሞን አፍሪካ ሂስቶሪካል ፐርፎርማንስ ማለት ይሄ ነው። አጌነስ ኬፕ ቨርድ ማለት ነው። ስፔን ኬፕ ቨርድ የነበረው ጨዋታ የሚገርም ነበር። የስፔን አታኪንግ ማለት ነው ሙሉ ለሙሉ በኬፕ ቨርድ ቆሟል ማለት ነው። ዛሬ ኬፕ ቨርዶች ያስታወሱን የአርሰናል ማለት ነው የመከላከል ስታይል ነው ሙሉ ለሙሉ ማለት ነው። ይሄኛው በረኛ የ40 ዓመቱ በረኛ ደግሞ ማለት ነው 7 ክሊር የሆነ ሴቭ ነው ያለው 7 ማለት ነው። ምን አይነት ፐርፎርማንስ ነው ኬፕ ቨርድ ያሳየው? ሂስቶሪካል ፐርፎርማንስ የሚያስብል ፐርፎርማንስ ነው በዛሬው ዕለት ማለት ነው በስፔን ብሔራዊ ቡድን ላይ ያሳየው። ስለ ዛሬው ጨዋታ ምን ትላላችሁ? እስቲ ሀሳብና አስተያየታችሁን ኮመንት ላይ ይመቻችሁ። ኬፕ ቨርዴ ኮርተንብሻል። ኬፕ ቨርዴ ይላል አባቴ። የአፍሪካ ሀገራቶች ማለት ነው እያኮሩን ነው። ላማሲያ ስፔንን አስቀየሟት። 1 ጎል እንደምን ብታገቡልን ደስ ይለን ነበር። እኔ ስለ እንትኑ አያገባኝም ስላለበት ፖዚሽን ምናምን እንደዚህ ተበለ ምን አገባኝ። ስፔን ናት አይደል የሰጋችሁላት። ዋንጫ ትበላለች ያላችኋት ስፔን ነቻ። ለምን አታስቆጥርም? ለማንኛውም በዚህኛው በኩል ደግሞ ማለት ነው የአርሰናል እና የሊቨርፑል ደጋፊን ጊዮክሬሽ እና ኢሳቅ አኩርተውናል ነው የምልህ። ኢሳቅ 3 የጎል ተሳትፎ ጊዮክሬሽ ደግሞ 2 የጎል ተሳትፎ ማለት ነው። በቃ ይሄ ጥምረታቸው ግን ደስ ይላል። እንውሰደው እንዴ ከአርሰናል ላይ ጊዮክሬሽን እናጣምራቸው እንደኛ ጋር አምጥተን። ጥምረታቸው ግን ደስ ይላል የምር። ላይ ያበደ ጌም ነው ያሳያችሁን። ፓፓ ፏን ያደረጓቸው 5-1 ማለት ነው። ኮርተናል ነው የምልህ።